ማሚዬ እና አባትሽን ቢስላለሽ እኔ ማስቸገር አለብሽ? ኤልሹ ረፊ አትጨማለቂ። ቆይ አንቺ ላይ ካልተጨማለቁ ማን እጨማለቃለሁ? ተይክማ እና እኔን ያጣሽ ግን ማን ጋር ልትጨማለቂ ነው እንዴ? ማለት ምን ማለት አለው? ከምሬ ነው። መቼም ሁሌም አብሬሽ አልኖርም አይደል? አንድ ቀን ተነስተሽ ብቻሽን መኖር ይኖርብሻል። ሰው ያሰበውን ነገር ኑሮ አያውቅም። የሚያጋጥመው ነገርም አይታወቅም። ታይማ እኔ ሁሌ ከአንቺና አካባቢ ጋር መኖር ነው የምፈልገው። አንተ ትንሽ አታፍርም? አጭበርባሪ! ለምንድን ነው ስርስሯ የምትለው? ነግሬ ነበር አይደል? ቆይ ስንቴን ያስጠነቀቀው? አንተ ፍቅረኛ ብርቀህ ነው እስከ ዘላለም ከሱ ጋር ተወልጅ ትላት ነው? ራስህ እንደ ሰው ነው እንዴ የምታየው? አንተ እኮ ፊት አልሰጠችም እንጂ አትዋትም ነበር። አትዋትም፣ ምክንያቱም ስለማፈቅ ነው። አዶና ፈንዝጋ ለነገሬ ይቅርታ ነው። አንቺ ግን ማስቀየማል። ቆይ ምንድን ነው? ማናት ፍቅረኛችሁ? ቆይ ምንድን ነው? እኔ ሰው አክብሬ እንጂ ፈርቼ አላውቅም። ትሰሚኛለሽ ኤልሻዳይ? ያመጣሽን ጎረምሳሽን በክብር አስወጪው። እንዳልኩሽ ነው። እኔ ላይ አፍሽን ደግመሽ ብከፍቺ አጋጭሻለሁ። አንቺ ደፋር! ከየት አባሽ የመጣሽ ጥጋበኛለሽ? ልትማታ ባልሆነ እዚህ በኋላ ተሳስተሽ ስድብ አይደለም በሙሉ አይንሽ እንዳታያት። ቆይ አንተ ምን አገባክ? ይኸውልሽ ባለፈው ፍቅረኛ ናት ያልኳት እሷ። አንዳችሁ ቢሆን ቀና ብላችሁ እንዳትበት። ፍቅረኛ ናት ነው ያለው? እቤት ድረስ ይዛ መጣ። ምን ማሰደብ ብቻ ልታስደበድበኝ ነበር እኮ። ማ እሱ እዚህ ቤት መጣው? ቆይ ግን የምን ጉድ ነው? እንዴት እንደዚህ ሊሆን ይችላል? ኤልሹ እህት አይደለች? ኧረ ዝም በይ ነው ሰው እንዳይሰማሽ። እንግዳ ድራማ በዛሬው ክፍል በጣም ብዙ ነገሮች ካየንባቸው መካከል በጣም አዳዲስ ነገሮች ተከስተዋል። የኤልሹና እንዲሁም ደግሞ አሁን ላይ የቤሉል እህትማማችነቱን ለራሷ በገዛ አይኖቿ ልታነባቸው የደረሰች ትመስላለች። ኤልሹ የማስታወሻ ደብተሩን መግለጥ ጀምራለች። አሁን ላይ የሊዛና እንዲሁም ደግሞ የቤሉል የፍቅር ግንኙነትም መቋጫውን ያገኘ ይመስላል። ምክንያቱም ደግሞ በአሁኑ ሰዓት ላይ አዶኒና እንዲሁም ደግሞ ቤሉል በተጣሉበት ሰዓት ላይ እኔ ትገባኛለች በሚል ጸብ ምክንያት እንግዲህ ወዳልተፈለገ ነገር ራሷ በግልጽ እንድታቀው መንገድ የፈጠሩላት ይመስላል። በአሁኑ ሰዓት ደግሞ ሌላኛው ትኩስና አንገብጋቢው የሆነ የሄለንና የቴዲ ነገር ነው። ምክንያቱም ሁለታቸው የሚያውቁት የድብቅ ሚስጥራቸውን ዛሬ ላይ አንዲት ልጅ ከሚያገቷት መካከል መጥፋቷንና እንዲሁም ደግሞ መሰወሯን ከታጋቾች መካከል የነበሩት ህፃናቶችም ስለሷ ማን እንደወሰዳት ለመናገር ፈቃደኛ ለመሆናቸውን ለቴዲ እየነገረችው ነበር። ቴዲ ባላወቀ ነገሩን እንዴት ሊሆን ይችላል? እኔ እጄን ልሰጥ ባልኩበት ወቅት ላይ እንዴት ይሄ ነገር ሊፈጠር ቻለ? በማለት ነገሮቹ እንደተደራረቡባት እየነገረችው ነበር። የሄለንና እንዲሁም ደግሞ የቴዲ ግንኙነት በምን ሊቋጭ ይችላል? ምክንያቱም ነገሮችን ከባድ አድርጓል። በእሱ ላይ ተስፋ እንድትጥልና ተስፋ እንድታደርግ እያደረገችው ይገኛል። አዶኒና እንዲሁም ደግሞ አሁን ላይ ኑንያት ከባድ ነገሮችን እያስተናገዱ ይገኛሉ። አዶኒ ከዚህ በኋላ እንደ እህቴ ሁኚ፣ እንደ ቀደመው ፍቅረኛ ሁኚ ብዬ አላስቸግርሽም፣ እህትና ወንድም እንሁን፣ ብዙ ነገሮችን ማውራት እንችላለን በማለት ባሰበበት ወቅት ላይ ነበር ቤሉል መጥቶ ያልታሰበውን ዱላና ውርጅብኝ ያወረደበት። ሄለን እንግዲህ ከዚህ ቀደም እንደምናስታውሰው ብዙ ወንጀሎችና ብዙ ወንጀል ሪካርዶች እንዳሉባት ሁላችንም እናስታውሳለን። አሁን ላይ ልጇን እንግዲህ ኤልሹን ብዙ ነገሮች እያደረገቻት ትገኛለች። ኤልሹ የማን ልጅ እንደሆነች በግልጽ የታወቀና የተቀመጠ ነገር የለም። ምክንያቱም ደግሞ ኤልሹ ልጄ ናት ብላ ለሷ ዋጋ ስትከፍልላት እንደኖረች ሁላችንም ከፊልሙ ላይ እንደተረዳ ነው ያሳየናል ማለት ነው። በአሁኑ ሰዓት ግን ኤልሹ የማን ልጅ እንደሆነች እና ማንነቷን ፍለጋ አሁን ለኤልሹ የአባቷን የማስታወሻ ደብተር መግለጥ ጀምራለች። በእርግጥ አባቷ እንዳላሳደጋት እንጂ አባቷ እንዳልሆነ አሁን ላይ የምታውቅበት ሰዓት ደርሷል ማለት ነው። ያለማንም ፈቃድ ወረቀቱን አንስታ ማንበብ ጀምራለች። በነገራችን ላይ ትናንትና ማስታወሻዎቿን እያስታወሰች በእናቷ ላይ መቅበጥ፣ በአባቷ ላይ መቅበጥ እንዲሁም ደግሞ ብዙ ነገሮችን እያስታወሰች
እያወራች ነበረ። ይህ የሆነበት ምክንያት ከብዙዎቹ አንዳቸውም የኔን ነገር አይረዱም፣ ብዙ ናቸው እዚህ ቤት ውስጥ ያሉት፣ ግን ደግሞ እኔን አይመለከቱኝም በሚለው ሂሳብ ውስጥ ላይ ገብታ ራሷን እንድታይና እንድታስታውስ ያገዛት ይመስላል። የእናቷ ከቤት ውስጥ አለመኖር ኤልሹን አሁን ላይ ጥቅም እያደረገባት ከሚገኘው አንዱ ራሷን እንድትመለከት ግልጽ ወረቀት ሆኖላታል። በቴዲና በመሰረት መካከል ደግሞ የተፈጠረው ከባድ ውዝግብ አሁንም እንደቀጠለ ነው። ምክንያቱም እነዚህ ሁለት ባለትዳሮች ቤተሰብ ሳይፈቅድላት ወደ ቤተሰብ ለመመለስም ግራ የተጋባችው መሲ በአሁኑ ሰዓት ላይ የሚረዳት በሌለበት ወቅት ከቴዲ ጋር ሰጣ ገባ ገብታለች። ቴዲ ከባድ ወንጀለኛ እንደሆነ እያወቀች እንዲሁም ደግሞ ከዛ ወንጀሉ ግን ፈጽሞ እንደወጣና ከዚህ አይነት ነገር ውስጥ እንደሌለበት በአፉ ቅቤ አድርጎ ነበረ አሳምኗት የገባው። አሁን ላይ ግን መሲን በተለያየ መንገድ ሲበቀላት እያየነው ነው። መሲን እቤቷ አምጥቶ ወይን አጠጥቶ በገዛ ቤቱ እንደደፈራት አይተናል። ከዛም ባሻገር ደግሞ ለዚህ ሁሉ ነገር ግድ ሳይሰጠው በጣም ማንቋሸሽና እንዲሁም ደግሞ እሷን ለሌላ በቀል እንደፈለጋት ሲዝትባትና እንዲሁም ሲሳለቅባት አይተናል። በህመሟ ላይ በጣም ብዙ ውዝግብ እያደረገባት ይገኛል። አሁን መሲ ብዙ አማራጮች እንዳሏት እናውቃለን። ግን ደግሞ ይሄ ሁሉ አማራጯ በብዙ ነገር ሊታገድባት ይችላል። ምክንያቱም ከቤት ውስጥ ተቆልፎ አንድ ሰው የተቀመጠ ሰው ድምፅ ሰምታለች። ግን ማን እንደሆነ ምን እንደሆነ ያወቀችው ነገር የለም። ሌላው ነገር አሁን ላይ የሄለንና የቴዲ የፍቅር ግንኙነት የተቋጨ ቢሆንም እሱ እንደሚያገባ ነግሯት ለሄለን የሚያገባት ሚስትን ማን እንደሆነች ባታቅም ግን ደግሞ እቤት ውስጥ አብሯት እንደምትኖር እያወቀች የመጣች ትመስል ነበር ሄለን። በዛ አጋጣሚ ላይ ነበረ የሊዛን ጓደኛ እንግዲህ አሳፈነች ወይም ደግሞ በመኪና እንድትገጭ አድርጋ ለሞት የሚያበቃ ህመምን እንዲዳረግባት ያደረገቻት የነበረ። ግን የሊዛ ጓደኛ አሁን ላይ አልሞተችም፣ ማለትም ደግሞ የቴዲ ፍቅረኛ ነበረች ማለት ነው። ይሄ ማለት ከሄለን ቀጥሎ ይችኛዋም አንዷ ፍቅረኛው ነበረች። ከዚህ ቀጥሎ ያለው ሌላው ነገር ደግሞ መሲ ናት። መሲም ፍቅረኛ ይላታል፣ ያችኛዋንም ፍቅረኛ ይላታል። ቴዲ ከየትኛው ተወስኖ እንደተቀመጠ ባያቅም ሁለታቸውንም ለበቀል ያዘጋጃቸው ሴቶች ይመስላሉ። ቴዲ በብዙ መንገድ ላይ እያደናቀፈው ነው። አሁን ላይ መሲ ኃይለኛና እንዲሁም ደግሞ ቢገፈትራት የማትወድቅ ከጀመረች የማትለቅ እንደሆነች ጠንቅቆ እያወቀ በመሆኑ ግራ ተጋብቷል። ቴዲን የምታዋርደው በገዛ ቤት ውስጥ አምጥቶ ያስቀመጣት ምስኪን ሴት መሲ ናት። ምክንያቱም ደግሞ አሁን ላይ ሁለቱ ሴቶች የሚፋጠጡበት ጊዜ ደርሷል። በሊዛ ስልክ ላይ በተደጋጋሚ ስልክ ቁጥሩ ተደውሏል። እንዴት ባለቤቴ ሳይደውልልኝ ታመሜ እንደዚህ ሆኜ እንዴት ሳይደውል በማለት ቴዲ ላይ ቅሬታ የምታነሳዋ የሊዛ ጓደኛ ዛሬ ላይ እንግዲህ ሊዛን ስልክሽን ስጭኝ እስኪ ልደውልለትና እንዴት ሆኖ እንደሆነ ምን ሆኖ እንደሆነ ያልደወለልኝ ልጠይቅ በማለት ስልኩን አንስታ ስትደውል ያልጠበቀችው ክስተት አጋጥሟታል። ምክንያቱም ደግሞ ስልኩን ስትነካካ ቁጥሩን ስትመታ የባሏ ስልክ ሊዛ ላይ ምን ይሰራል በማለት አንቺ ጓደኛ አይነሽ እንዴት ያንቺ ስልክ እኔ ጋር ተገኘ? ምክንያቱስ ምንድን ነው? በድብቅ ጓደኛዬን ታገኝና ታወሪው ነበር ማለት ነው። ይሄ ሁሉ ስልክ ቁጥር የተደዋወላችሁበት ለምን? በማለት እንግዲህ በጆሮ ደግፍ ላይ እንቅርት ተደግፎ ተጨምሮባት ሊዛ በራሷ ብዙ ችግሮችና ውስብስብ ባሉ ነገሮች ታፍና ያለች፣ ይሄኛው ነገር ደግሞ መጥቶባታል። ለዚህኛው ጉዳይ ቦታ አልሰጠችውም። ምክንያቱም በዛ አይነት ሂደት ውስጥ ስላልነበረች ሊዛ ይህንን ልታስበው ደግማም አልፈለገችም። ከኤልሹ ጋር ከባድ ጦርነት ውስጥ የገቡ ያክል የተሰማት ሊዛና እንዲሁም ደግሞ ኤልሹ ከባድ ችግሮች እየፈጠሩ ይገኛሉ። እስካሁን ድረስ አለመግባባትና አለመስማማት በሁለቱ መካከል ያለ ቢሆንም የአሁኑ ግን በጣም የከፋ ነው። ምክንያቱም ጆይ ወደ ቤት ውስጥ እንዲመጣ ካደረገችው በኋላ ቡራ ከረዩ ሲልባት አይተን ነበረ። ምክንያቱም ሁለታቸው ሴቶች በተጣሉበት ምክንያት ኤልሹን ቀና ብለሽ ማየት አትችይም፣ ከዚህ በኋላ ስለ ኤልሹ አንድ ነገር እንዳትናገሪ እኔ ያለሁላት በማለት ሊዛን ሲያስፈራራት አይተን ነበር። አዶኒ እንግዲህ እንዳጋጣሚ ሆኖ ፎቅ ነበረና ወደ ታች ወርዶ ሲመለከታቸው እነዚህ ከሴቶቹ መካከል ቆሞ የሚናገረውን አንድ ሰው ተመለከተ። በጣም ገርሞት ወደ እነሱ ጠጋ እያለ ነበር። በተጠጋበት ቅስበት ላይ ነበረ አዶኒ ያየውን ማመን አቅቶታል።
ኤልሹም ቆማለች፣ ሊዛም ቆማለች። ሌሎች ሴቶችም ቆመው ባሉበት ወቅት ላይ ሊዛን እያንቋሸሸ እየሰደባት ከዚህ አካባቢ ላይ ሁለተኛ ኤልሹን ንክት ብታደርጊያት እንኳን መንካት አይደለም ደግመሽ የምትናገሪውን ቃል እንኳን አስተውይ እንዳትናገረት በማለት ከባድ አስጸያፊ ቃላቶችን ሲጥልባት ሊዛ በትዕግስት ማለፍ ያልቻለችው በጣም ያናደዳት ከፍተኛ ሁኔታ ውስጥ ላይ ነበረች። የሊዛም ጓደኛ እንዴት ጓደኛዬን በእንደዚህ አይነት ሁኔታ ትናገራታለህ እያለች እሷም እየተናገረችው ነበር። ግን ደግሞ ከሊዛ ጓደኛ ጋራ ምክንያቱም እሱ ጆይን እና እሱ አንድ ላይ ጓደኛሞች እንደነበሩ ያስታውቃሉ። ግን አሁን ላይ ብዙም ቅርርብ አይኖራቸውም። አንተ ጓደኛ እያለች ነበረ ስታወራው የነበረ። በመካከል ላይ የተፈጠረው ነገር በጣም ከባድ ነው። ኤልሹ የፍቅረኛ ናት ያልኳችሁ ነገር ይቺ ነበረች፣ ኤልሹ ናት ፍቅረኛ በማለት ጆይ ተናግሯል ማለት ነው። ጆ በዚህ ሰዓት በተናገረበት ሰዓት ጆ ከአንደበቱ የወጣውን ቃላት በማስተዋል ይሁን ባለማስተዋል እንዲሁም ደግሞ አዶናይ ከሱ ጋር ጸበኞች በመሆኑ አዶናይን እንግዲህ ለማስቀናትም ብሎ አስቦ ይሁን አይታወቅም የተናገረው አዶናይን በማየት ነበር። ኤልሹ ከመካከል ቤት ክፍል ብላ ቀረች። ምክንያቱም ደግሞ እዛ ጋር ስትመለከት አዶናይ ከኋላዋ ቆሞ ነበረ። ፍቅረኛዬ ናት ብሎ ሲል በሁለት ወንዶች መካከል የተፈቀረችዋ ሴት ኤልሹ ለየትኛው ስሜት እንዳላት ግልጽ ያልሆነ የራስ ማንነት የሌላት ኤልሹ በአሁኑ ሰዓት ላይ ግራ ተጋብታለች። ግን ደግሞ ጆይ ከምር ያፈቅራትና የወዳት ነበረ፣ በጣም ነበር የሚያፈቅራት። ግን የራሷ ጸባይና የራሷ ግልፍተኝነት እዚህ ደረጃ ላይ እንዳደረሳት እሱም ያውቃል። ልጅነት ይዟት ብዙ ነገሮችን እንዳሳለፈች እንዲሁም ደግሞ ብዙ ነገሮችን እንባ እየተናነቀው ነው የሚያዳምጣት። ጆይ ለሷ ትልቅ ፍቅርና ክብር እንዳለው ያስታውቃል ማለት ነው። አዶኒ ከመጀመሪያም ቢሆን ለኤልሹ እንጂ ለኤልሹ ፍቅር እንደሌለው ሁላችንም ጠንቅቀን እናውቃለን። ያለው ለኑንያት ከባድ ፍቅር ከልጅነቱ ጀምሮ እንደነበረው እናስታውሳለን። ወደ ኋላ ተመልሰን ውድና የተከበራችሁ ቤተሰቦች ዛሬ ላይ የአዶኒና እንዲሁም ደግሞ የቤሉል ጸብ ከፍተኛ ነው፣ እስከ ድብድብ ያደረሳቸው። በመካከል ላይ ደግሞ ሊዛ መስማት የሌለባትን አንድ ነገር ሹክ ብለዋታል። ምክንያቱም በቤሉልና በኑንያት መካከል ያለውን የፍቅር ግንኙነት መርምራ እንድትደርስበት በር የከፈቱላት ይመስላሉ። ቴዲና እንዲሁም ደግሞ ሄለን ፊት ለፊት ተፋጠዋል። ምክንያቱስ ምን ይሆን? ማን ነው ያችን ልጅ የሰረቃት? ማን ያስጠፋትስ? ከዚህ ሁሉ ጀርባ ቴዲ ምን አይነት ስራ እየሰራ ይሆን? ከሄለን ጎን ነው ወይስ እሱም ቴዲ ከሌላ ሰው ተላላኪ ነው የሚለውን በጣም አጓጊ ነው። ኤልሹስ በስተመጨረሻ የአባቷን ማስታወሻ ደብተር ገልጠዋለች። ይሄ ማለት ደግሞ ኤልሹ የገለጠችው ማስታወሻ ደብተር በእርግጠኝነት የአባቷን ማንነትና ምንነት ሁሉን ጠንቅቃ የምታውቅ ይሆናል። ከሚገርመው ነገር አንጻር አባቷ ብቻ አለመሆኑ ብቻ ሳይሆን የቤሉል እህት አለመሆኗ ብቻ ሳይሆን አሁን ላይ ሄለን በራሷ እናቷ አለመሆኗን ካወቀች ኤልሹ ምን ሊውጣት ይችላል? በጣም ከባድ ፈተናና ከባድ ጉዞ ኤልሹን ይጠብቃታል። ለዘመናት ከዚህ ቤት ውስጥ ምንም አይነት ንብረት ምንም አይነት ነገር እንደሌላት ስታቅ ሄለን ምን ትል ይሆን? ለብዙ ጊዜ ብዙ ዘመናትን ብዙ ጊዜ የሰዎችን ልጆች እያመጣች እያሰቃየች እንዲሁም እያስጠፋች አሳድጋለሁ በሚል ሰበብ ብዙ ህፃናትን እረዳለሁ በሚል ሰበብ ከብዙ ከቤተሰባቸው አፋልሳ እያመጣች አኖራለች። ዛሬ ላይ ያልወለደችው ልጄ ናት ብላ ለብዙ ዓመታት እየተንከባከበች ባልኖረችበት ትዳር የራሴ ልጄን አንቀባርሬ ያኖራለሁ ብላ ዋጋ የከፈለችለት ህይወት የሄለን ህይወት እንዴት ይሆን? መጨረሻው በጣም ግራ የሚያጋባና መጨረሻው የሚያጓጓ ነው። መልካም ቆይታ